አሁን በደንብ ስሚኝ። አንቺ ላይ መሳሪያ አይደቀንም አይደለም፣ አይሰራም ነው። መሳሪያው አይገልም አይደለም፣ ማላይ ነው ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ እንደምን ቆያችሁ? ይህ የጎስፕል ሚዲያ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መንፈሳዊ ዜናዎችን እንዲሁም ትንቢታዊ መልእክቶችን፣ ሀገራዊ ጉዳዮችን የምታደምጡበት ይሆናል። ባለፉት 2 ሳምንቶች ተከታታይ ተናግሬያለሁ ስለ መንፈሳዊ ውጊያ። አንድ ነገር ማመን ያለባችሁ፣ ምንም ነገር ከጀርባው ኃይል እንዳለው ማመን አለባችሁ። በደንብ ስሙኝ። በጌታ ፍቅር ነው መለምናችሁ እና ከምንም ነገር ጀርባ ኃይል አለ፣ አንድ ኃይል አለ። ለዚህ ነው ዕብራውያን 11 ላይ የሚታየው ሁሉ ከማይታየው እንደሆነ በእምነት እናስተውላለን። በደንብ እየሰማችሁ ነው። አንድ የሚታይ ነገር አለ፣ ከሱ ጀርባ የማይታይ ነገር እንዳለ ሳናይ እናምናለን። ይሄ እምነት ነው። በድንገት የሚሆን ጉዳይ የለም፣ በአጋጣሚ የሚሆን ጉዳይ የለም። ሰደንሊ አንፎርቹኔትሊ ኢሚዲየትሊ የለም ሌላ ድንገት የሚሆን ነገር፣ አጋጣሚ የሚሆን ነገር፣ ከሁሉ ነገር ጀርባ ኃይል አለ። በምን አወቅ? አምናለሁ። ከሰክሰሴ ጀርባ ኃይል አለ፣ ከውድቀቴ ጀርባ የሆነ ኃይል አለ። አሁን እግዚአብሔር አይንህን ይከፍተውና ያለ መሳካትን ኃይል ይሰብረዋል። ማመን አለ። ወራሃ 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 በጣም ማዝ ነው፣ በጣም ማዝ ነው። ጴንጤ ሰው ጠንቋይና አስማተኛ ቤት ሄዶ ሀብታም እንደሚሆን ያምናል። ሰፈሩ የሆነ ሰውዬ ፎቅ ሲሰራ አስደግሞ ነው ብሎ ያምናል። ሰፈሩ አንድ ሰውዬ በድንገት ባለጠጋ ሲሆን ጅብ ጋልቦ ነው ብሎ ያምናል። ያኛውን ያመንከውን ያህል እዚህ የተቀላቀልከውን ኃይል እንዴት አታምነው? ለሰክሰስ የሚተጋ ኃይል አለ። አሃሃሃ። ስለዚህ ዕብራውያን 11 ቁጥር 3 በደንብ ጻፉት። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። እሺ። ስለዚህ የሚታየው ነገር የምትነጂው መኪና፣ የምትኖሪበት ቤት፣ ያ ሰላማዊ ኑሮ፣ ያ ውጊያ ያለበት ኑሮ ከማይታየው ዓለም እንደሆነ የማይታይ ዓለም አለ። የማይታይ ዓለም አለ። ምን? የሚታየውን የሚገፋ የሚታየው ነገር ህይወታችን ላይ እንዲሆን የሚያደርግ አንድ የማይታይ ዓለም አለ። ማላካማያ ራሳ ካቫና ካማ አሁን ይሄን ስታወራ፣ ይሄን ስታምን አይምሮ ተረት ነው ይላል አለ። እንዴት በዘር አረጋችሁ ተመሳሳይ የሆነ ፌላሪቲ ይገጥማችኋል? በእናንተ ቤተሰብ እንዴት ተመሳሳይ የሆነ ውድቀት ይገጥማችኋል? ያንን ኃይል ዛሬ ተሰብረዋል። ኦራ ባሻ ኦኬ። አሁን ኤፌሶን ምዕራፍ 5 ቁጥር 10 ላይ ሄዱ። 5 ቁጥር 10 አሁን በደንብ ስሙ። ሌላ አንቦ ሄደ። እኔ በአዲሱ መደበኛ ትርጉም ነው። በተረፈ ማለት ከላይ የሆነ ላይፍ ስታይል ነግሮናል። እናትና አባትን እድሜ አክብር፣ እድሜ እንዲረዝም፣ ላለቆቻችሁ ተገዙ ባሮቾ እያለ ስለ ላይፍ ስታይል ነግሮናል። የሚታይ ነው። ለምሳሌ ሃይሚን አክብራት። አሁን የእምነት ምናምን አያስፈልገው አለች። አክብራት። ሄኖክን አክብረው አለው። እምነት አያስፈልገው። ስርዓቶች ነገርና በተረፈው ግን አለ። በተረፈው ምን? በማታዩት በማታስተውሉት ከናንተ ኮንትሮል ውጪ በሆነ ጉዳይ ግን በጌታና በኃይሉ ችሎት I love this በማይገባችሁ ጉዳይ አንደርስታንድ በማታረጉት ጉዳይ ላይ በጌታና በኃይሉ ችሎት፣ እሱ በሚችለው ችሎታ አለ። መንጃ ማንም ንግድ ፍቃድን አውጥተሃል፣ ሱቁን ተከራይተሃል፣ የሚገባህን ነገር አድርገሃል፣ መደርደሪያውን ሰርተሃል፣ ኢምፖርት ኤክስፖርት ላይሰንስ አውጥተሃል። በቀረው ግን የራስህን ፓርት ሄደሃል አይደል? በቀረው ግን በተረፈ ግን በማይገባህ ነገር ግን ለምን አይሳካልኝም፣ ለምን አይሆንልኝም፣ ለምን በር ይዘጋብኛል በምትለው ጉዳይ ግን በጌታና
በኃይሉ ችሎት የት ነው ያለው? ጴንጤ ያለው የት ነው? ወረፋ በማትይዝበት ጉዳይ፣ በማትፈራረምበት ጉዳይ፣ ዲል በማታረገው ጉዳይ በጌታና በኃይሉ ችሎት ሆኖ መኪደሳ እማገለግለው የእስራኤል ቅዱስ እግዚአብሔር ምስክሬ ነው። አንድ መልአክ መጥቶ ሲያስታጥቃቸዋል። ምናማሃ ስራዬን በአግባቡ ነው የምሰራው። አለቃዬን አከብረዋለሁ፣ እታዘዘዋለሁ፣ በሰዓት ነው የምገባው። ለምንድን ነው የሚዋጉኝ? አይ በቀረውስ አልገባችሁም እንጂ በቀረውስ በጌታና በኃይሉ ችሎት አና መሃዳ አዎ ብዙ ቸርች የምትመሩ አገልጋዮች እዚህ እንዳላችሁ አውቃለሁ። ምንድነው የኔን ፊልም ያር ምንድነው የኔን የሚዋጋው? ካሜራውም አለኝ ባይደው ያላችሁ ታውቃላችሁ። እኛ ልንገራችሁ ሰብሬ ወጥቼ ነው እንጂ ይሄው አገልጋዮች አሉ። ሚዲያ ስንጀምር ምን እንደሆነ ታውቃላችሁ? በጣም የሚደንቅ ተአምራት በተሰራ ቁጥር ሚሞሪ ካርድ ይበላሻል። ነባ ኃይለኛ ተአምራት በሆነ ቁጥር ካሜራ ስታክ ያደርጋል። ኃይለኛ ተአምራት በሆነ ቁጥር ሚሞሪ ካርድ ምንድነው ይሄ ሃርድ ዲስክ ፌል ያደርጋል። ከዛስ ምንድነው ሺ ጊዜ ከናንተ ጋር ተጨቃጨቁ። ምንድነው ያልኳችሁ? ጸልዩ እንጂ ያልኳችሁ። this is spiritual ዓለም ጋር እንዳይደርስ ሚኒስትሪ የሚፈልግ መንፈስ አለ። አዎ ካሜራ ገዝቻለሁ፣ ሚሞሪ ካርድ ገዝቻለሁ፣ ሃርድ ዲስክ ገዝቻለሁ። በቀረውስ በተረፈ ግን በጌታና በኃይሉ ችሎት በሱ ችሎታ የበረታችሁ አናማሃ ዋኪ በረፊና እያየሁት ነው የጠነከረባችሁ ሲላላ እንዳቃቱባ አማንቱረጂካ ማኪታ በረፊና ማይኮባ ባኪንታራ ሰምበረ ዲጋ አምበረጀዳ እውነቴን ነው። ቅጥር የሚሰሉ ሰዎች አይቻል፣ አጥሩን የሚያልፉ ሰዎች አይቻል፣ ሌላ ሌቭል ውስጥ የሚገቡ ሰዎች አይቻል። በቀረውስ ከአቅም በላይ በሆነ ጉዳይ ማድረግ በማትችው ጉዳይ እጅሽ በማይሰራው ጉዳይ አናና ሸባራ ውጊያው የማነው? ሰልፉ የማነው? እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። የዲያብሎስን ተንኮል ሥራ መቋቋም ትችሉ ዘንድ አንድ ተንኮለኛ አለ። ማታዩ ዲል ማታረግ ማትነጋገሩ አንተ ቁጭ ብለህ ማታወራው ማታስረዳው አንድ ተንኮለኛ አለ። አዎ የሱን ሽንገላ ተቃወሙ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ለበሱ አለ። የሆነ የጦር ዕቃ አለ፣ የሆነ ዌፐን አለ። የሆነ ዌፐን አለ፣ የሆነ የጦር መሳሪያ አለ፣ የሆነ ትጥቅ አለ፣ የተደበቀ የሚመጣ ኃይል አለ። ላላሃ እነዚህ ነው ሌላ ቀን ሰማይ ዌፐኖቹ ጸሎት፣ እምነት ታማ ብዙ ናቸው። ግን ምን አርጉ? ታጠቁት። በጣም የሚያሳዝነው ያለ መሳሪያ ጦር ሜዳ የገባ ወታደር ነው። ስለዚህ በደንብ ስሙኝ፣ ጦር መሳሪያ አለ ማለት ነው። መንፈስ አለ ብለህ ሁለት ሰዎች ቢጣሉ አንዱ መሳሪያ ቢኖረው የምታዝነው ለማን ነው? መሳሪያ ለሌለው ነው አይደል? ስለዚህ መንፈሳዊ ዓለም ላይ መሳሪያ ያለውና የሌለው አለ። ልበሱት፣ ዌፐን አለ፣ ትጥቅ አለ። ከዛ ምን ይላል? እዛው ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን I'm not fighting የሰው አይደለም ፋይቲንግ። በውሹ ማሸነፈው አይደለም፣ በቴኳንዶ ማሸነፈው አይደለም። ውጊያ ባይዘው በጣም ብቻ አለ፣ በታክቲክ ማሸነፈው አይደለም። ሆራ ባባ ሰውቼም አልፈው አይደለም። ሌላ ዌፐን አና ጊዜ አላያችሁ ሰፈር የሚረብሽ ጎረምሳ ትልቁን ትንሹን የሚመታ
ካልገደልኩ የሚል ኦሱ እንዳትነኩት የሚባል አላያችሁ? ጠብደል ሲያልፍ ሁሉ ሰው ጥግጥጉንም ይዝለት ካለ ኧረ ማንም የሚባል እንዲህ አይነት ሰው ፍቅር ይዞ ሲያለቅስ አላያችሁ? እንዳናግሪኝ ብታውሪ ይጃል በረኪና ከምጠጣ እንዲህ ብሎ ነው አዛናግሪኝ። ምን ጡንቻ አለው መሳሪያ አለው። ፍቅር የሚባል መሳሪያ ግን ረታው አለ ለካ ከሰው ዓለም የወጣ መሳሪያ። መጋደላችን ከስጋና ከደም ጋር አይደለም። እሺ ዌፐን ያስፈልጋል። ተጋድሎ የሚባል ተጋድሎ ማለት ኖርማል ፋይት አይደለም። ተጋድሎ ማለት ጠብ አይደለም። ተጋድሎ ማለት ድብድብ አይደለም። ተጋድሎ ማለት የሞት ሽረት ነው። ወይ ነው አረቡ ነው ወይ ነው ይኖራል ወይ ይኖራል። ከኔ ጋር ተጋድሎ ወይ ታገለግላለህ ወይ ያገለግላለህ ወይ ጄፒኤስ ይቀጥላል ወይ ይሄ የአጋንንት ስራ ይፈርሳል። ተጋድሎ እንደዛ ነው። ተጋድሎ ፋይት ማልታረጂ ከማ በዘር ሐረጋችሁ ስር የሰደደ የዘንዶ አሰራር ይነቀላል። ይሁን አለ ተጋድሎ። እኔና ታላቅ ወንድሜ ስንወለድ ለመናፍስት ተሰጥተናል። እንደተወለድን ታቅፈናል። መናፍስት አቅፎናል። ስም አውጥቶልናል። ብራዘር ይሄ ለአጋንንት የተሰጠ ሰው ነብይ ያደረገችው እናቴ ተጋድላ ነው። በፋስቲንግ በጾም በጸሎት አልተውልህም ይሄን ልጅ ብላ በተለያየ ኪዳን የተያዘ ጉዳያችሁ ላይ ዛሬ ድንገት ታጥቃችሁ ትነሳላችሁ። ይሁን አለ ከእናንተ ቤት ሰው እንዳይወጣ የሚፈልገውን ሰው ባለጠጋ እንዳይሆን የሚፈልገውን ትዳር የሚመታውን አትወልድም ያለውን በኢየሱስ ስም አጭቼዋለሁ። ጭራሽ መንፈሳዊ ውጊያ ውስጥ ከተተኛት ይሄን ዌፐን ልበሱት፣ ይሄን መሳሪያ ልበሱት ካለ በኋላ ምክንያቱ ተጋድሏችን ከስጋና ከደም ጋር ሳይሆን ይሄን አስምሩ። ይሄን I'm not fighting with somebody. I'm fighting the spirit that behind him. ባለፈው ሳምንት ነግሬያቸዋለሁ። እኛ የሚመስለን የደሊላና የሳምሶን ይመስለናል ጦርነቱ። ደሊላ ስታስቡ ለጊዜ አንድ ጸጉራን የተተኮሰች ሊፕስቲክ የተቀባች ቆንጅዬ ሂል ጫማ ያደረገች ሴት ነው የምትመጣልኝ። እኔ ግን የሚመጣልኝ በዓል የሚባል አምላክ ነው። behind her ያለ ስፒሪት አለ። ለዚህ ነው ይኸውልህ ሳምሶንን ጸጉሩ ከተላጨ በኋላ አይኑን አጥፍተውት ያመሰገኑት በዓልን ነው። ቴንኪው ደሊላ አላሏትም። ቴንኪው በዓል ነው ያሉት። ሳምሶንን ያዋረደችው ደሊላ ሳትሆን ሳምሶንን ያዋረደው የፍልስጤም አምላክ ነው። ጦርነቱ የጎልያድና የዳዊት አልነበረም። ዳዊትም በተገዳደርከው በእስራኤል አምላክ ስም አለው። ጎልያድም በአምላኮቹ ስም ረገመው። ፊታችሁ ከሞቆመው ጀርባ ያለው መንፈስ ይወጋ። እንዳስ አያ ልመታው ነው። አትዘልቅም ያለው ይሰበር። አትቀጥልም ያለው ይሰበር። አስቆማለሁ ያለው ይሰበር። በኢየሱስ ስም ይሰበር። ይሁን አለ። ከስጋና ከደም አይደለም። አስምሪው አይደለም። ጉዳዩን የያዘብሽ ያ ሰውዬ አይደለም። ነገር እንዲበላሽ የፈለገችው ሴትዮ አይደለችም። እና እነማን ናቸው? አለቆች፣ ስልጣናት በሰማይ ስፍራ ያሉ። ኦኬ ልቀጥል። መሳሪያችን ስጋ አይደለም። እቺን በለው ጠገባች። መሳሪያችን ስጋ አይደለም በሉት። በጣም ያሳዝናል። we are fighting ሽጉጥ ከያዘ ሰው ጋር፣ we are fighting ሲስተም ከያዘ ሰው ጋር፣ we are fighting ስልጣን ከያዘ ሰው ጋር፣
we are fighting ከተማ ከያዘ ሰው ጋር we are fighting አረ እንደዛ ነው ፋይታችን ቢዝነሱን ይዘውታል እነሱ ስራውን ይዘውታል እነሱ አንችላቸው ፋይት የምናደርገው ፊት ለፊት ካፈጠጡ ሰዎች ጋር ነው አይደል እነሱ ጥሩ መሳሪያ አላቸው እኛ የለና እናሳዝን የሰው አይን ነው ማያየው እንጂ መሳሪያ ማለ ስለ ጦር መሳሪያዎች ሲነገር አልሰማችሁ ሁሉም ጦር መሳሪያ ገለጻ ሲደረግበት አላያችሁ ይሄኛው መሳሪያ 700 ሜትር ይመታል ይሄኛው ሚሳኤል አገር አቋራጭ ይመታል ይሄ ድሮን ነው ሰው አልባ ነው ሄዶ ይደበድባል የተባለ ሲነገር አልሰማ አሁን ስለኛ መሳሪያ ልንገር ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ባይዘ ከቁጥር 1 ጀምራ በልኝ ይሄ ሁለተኛ ቆሮንቶስ ምዕራፍ 4 እኔ ጳውሎስ በእናንተ ፊት ሲሆን አይን አፋር ከእናንተ ስር ግን ደፋር የተባልኩ በክርስቶስ የዋህነትና ገርነት እለምናችኋለሁ ወደ እናንተ በመመጣበት ጊዜ በዓለማዊ መንገድ እንደምኖር አድርገው በሚቆጥሩኝ ሰዎች ላይ በድፍረት ለመናገር ቆርጫለሁ እናንተ ግን በእንደዚህ አይነት ድፍረት እንድናገር እንድታደርጉኝ እለምናችኋለሁ የምንኖረው በዚህ ዓለም ቢሆንም አሁን በለበት የምንኖረው በዚህ ቀበሌ ውስጥ ቢሆንም አንድ ላይ ተሰልፈን ፋይዳ ቢሰጠንም የሰው መደዳ ውስጥ ብንሰለፍ እኩል ሚኒባስ ብንጠብቅም አንድ ላይ የነዳጅ ወረፋ ብንሰለፍ ግልጽ ነው እዚህኛው ዓለም ላይ ምንኖር ቢሆንም የምንዋጋው በዚህ ዓለም ስልት ላይ አይደለም የምንዋጋው ግን በዚህ ዓለም የውጊያ ስልት አይደለም ስፓው እንደ ቀኝን ሲመታው ግራውን ነው የሚሰጠው አይደለ ቀኛችን ሲመጡ ግራችን ነው የምንሰጠው አሁን እንኳን የሚሰጠው የለም የሆነ ሰው ማያው መምቻ ግን አለን አንተ ሲወለውሉ ያየው ጩዋ ሲል ያየው ጥፊው ወይኔ አሻው አዋረደው ብላ መታው ብላ አለኝ ሌላ ዌፕን ምን አይነት ነው መሳሪያችን ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም አሁን አለን መሳሪያ ግን የዚህ ዓለም አይደለም መንገደኛው ያለው አይነት አይደለም ምናቃቸው ሰዎች ያላቸው ሰዎች አለ የሚፈሩ ሰዎች ያላቸው አይነት አይደለም እሺ ከሞን ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው ምን አይነት ነው የኔ መሳሪያ ምን አልክ ምሽግ በልስ በይልኝ እስቲ ምሽግ ማለት ተዋጊው ተደብቆ የሚዋጋበት ኃይል ማለት ነው ምሽግ ውስጥ ያለ ጉልበቱ ምሽጉ ነው አትመታውም ተደብቋል ምሽግ ውስጥ ነው ተደብቋል ልበለው እንዳትመታው ዘመድ ውስጥ ነው ያለው እንዳትመታው የሚወድሽ ሰውዬ ውስጥ ነው ያለው አገኘሁት ግራ ነው የሚገባ ውድቀት ትፈልግ ይሆን እንዴት ሴትዮ ትላለህ አለ የተደበቀ አብረን ሻይ እንጠጣለን አብረን እንውላለን ግን አለ አንድ የተደበቀ አለ እሱን እየተጠቀመ ጉዳይን የሚያበላሽ እሱን እየተጠቀመ ነገሬን የሚይዝ ጉልበቴን የሳሙኝ ሰዎች እኮ ፋይት አድርገውኛል ያውቃሉ ሚኒስትሬን አፍርሰውብኝ ያውቃሉ ተንበርክከው የሚያናግሩኝ ሰዎች በሃይንድ ያለው የኔ ኃይል ምንድነው የኔ ኃይል ምሽግን ይሰብራል Are you ready ነገ የተደበቀውን ኃይል ይመታው በኢየሱስ ስም ያለሽ ይሸነፋል በኢየሱስ ስም ትላለች ይከፈታል ስጋው አይደለም ግን ይሰብራል ምን መሐረነ ሀዳገባ
መክሬ ተውኩት ይሄ ልጅ አትበይ። ምሽጉን አፍርሺው። መክሬ ተውኩ አታካባ። ሜሬጅን የሚፈልገውን በዩ፣ ትዳሬን የሚፈልገውን በዩ፣ የተደበቀው ድንን የማይፈልገውን በዩ፣ የሚኒስትሪን ጠላት በዩ፣ ወረፈር የትም ካለበት ቦታ በኢየሱስ ስም ስራውን አፈርሰዋለሁ። እምባዬን የሚፈልግ ይፍረስ በይ። ሰክሰስን የማይፈልግ ይፍረስ በይ። ይሁን እንጂ አየህ፣ ጴንጤ ስለሆንክ አይደለም ታጥቃሉ። አንዱ ትጥቅ በዚህ ኪዳን ነው የምትታጠቀው፣ በእግዚአብሔር ቃል ነው የምትታጠቀው። ትናንትና ልጄ ደውላ እንደዚህ አለችኝ። አንድ ከተማ ለሆነ ጉዳይ ትሄድ ነበር። ስሄድ አለች በባቡር ሄዳሉ። አንድ አሜሪካዊ ጥቁር ገባ ባቡር ውስጥ። ልክ ሲያይ መጮህ ጀመር አለች። ጓደኛዬ ጋር ሆነን እያወራን ተው እኔን ነው አውቀዋለሁ አለች። እኔን የረበሽኩት አለች። እኔን አይቶ ነው የተበሳጨው አለች። አይላጣት እንዴት ደስ እንዳይ ወይኔ ማይጂ ያለም ልጅ I know this spirit ሊያሸንፈኝ የሚችለው መንፈስ አይደለም። መጀመሪያ ማመን አለብህ አንተ ላይ አይሰራም። ምንድነው አጨበጨባችሁ ወይስ ምንድነው? ምን ልበለው? እሺ አሁን በደንብ ስሚኝ። አንቺ ላይ መሳሪያ አይደቀንም አይደለም፣ አይሰራም ነው። እንግሊዘኛው ፕሮስፐር አረግ አይሳካለትም። መሳሪያው አይገልም አይደለም፣ ማላይ ነው ነው። ድግምቱ አይሰራም አይደለም፣ ማላይ ነው ነው። መተቱ አይሰራም አይደለም፣ እኔ ላይ ከሆነ አይሳካለትም፣ አይሰራለትም። ይኸውላችሁ እቺን ልበላችሁ፣ ብዙ ጊዜ ነው የምላችሁ። ይሄ ምዕራፍ ኢሳይያስ 54 ማይ ፌቨራይት ወርድ። ይኸውላችሁ ከዚህ ከ17 ቁጥር በላይ 15 14 ጀምራችሁ ብታነቡት እንዲህ ነው የሚለው። እግዚአብሔር ራሱ ነው በውኑ አለ ብረት በወናፍ አናፍቶ ቀጥቅጦ የሚሰራውን አንጥረኛ የሰራሁት እኔ አይደለሁም ምናል። ስፓወርፉል አይታችሁ ታውቃላችሁ? ቢላ የሚሰራ ያረጋ ቀጥቃጭ አይታችኋል? እግዚአብሔር ያለ ሰውየው ጩቤውን ነው የሚሰራው አይደል? ጦሩን ነው የሚሰራው። እኔ ግን ሰውየውን ነው የሰራሁት አለ እግዚአብሔር። ላጂ ከሆነ የሚሰራው ቀስቱን ከዚህ በፊት እኮ ተሳክቶለታል። ለማን ነው ነው? በላም እኮ ኢንተርናሽናል ረጋሚ ነው። ሂድ ኢንቫይትድ በነገስታት ነው የሚጋበዙ። ለምን? የረገመው ይደርቃል፣ የባረከው ይባረካል። ኢንተርናሽናል ቢዝነስ ክላስ ተቆርጦለት ነው የሚመጣው። ለመርገም ያፉ ቃል ስለሚሰራ ኢንቨስት ይደረጋል። እሱ ያቆመው ይቆማል፣ እሱ የረገመው ይደርቃል። ና ተባለ። እየመጣ ነው እኮ መንገድ ላይ እየመጣ ነው። ማላይ ነው አለው። ማላይ የማይሆን ነገር ነው ተወክሮ ድግምት በያዕቆብ ላይ የለም። አስማት በያዕቆብ ላይ አይሰራም። ሁላራሃዳ ወማያ ከተከተለው ሂናራ በላም ጀዝባ ሆኖ አይደለም፣ እኔ ሆኜ ነው። እኔ ስለሆንኩ ነው። እኔ ላይ አይሰራም። በላም ስለሆነ አይደለም፣ እኔ ላይ ግን ማን ነው እዚህ ቤት ዛሬ ወደቀ ሲባል የሚነሳ ሰው አየው? ሁላራ ጠላት ያደናቀፈው ሲሮጥ አየው? ለውርደት የተሰራው ለክብር ሲሆን አየው? ይኸውልህ አይውሽ ይሄ ጥቅስ ባይዘው ለኔ እንደ ስሜ ነው ማቀው። ይሄ ጥቅስ ዘመኔን ሁሉ ነው የምናገረው። የዛሬ ስንት ዓመት ከቪዲዮ ላይ ህፃን ልጅ ሲናገረው እኔ የተናገርኩትን ልከውልኛል። ድሮ ካናዳ ባንቺ ላይ የሚሰራ መሳሪያ አይከናወንም
መሳሪያው አይሰራም አይደለም ባንቺ ስለሆነ። ቀጥሎ ስለ ሽጉጥና ስለ ጦር እንደማወራ የምታውቀው በፍርድ በተነሳብሽ ምላስ ሁሉ ላይ አያካላ ለመርከም በተነሳ ምላስ ላይ ያንተ ነገር ለማበላሸት በተነሳ ምላስ ላይ በድግምት በተነሳ ምላስ ላይ በመተት በተነሳ ምላስ ላይ በክፉ ወሬ በተነሳ ምላስ ላይ አንቺ ራስሽ መልሰሽ ትፈርጅበታል።